የአንድ ሀገር መልክዓ ምድራዊ መገለጫ ከሚባሉት መካከል ወንዞች ተጠቃሽ ናቸው። የወንዞች መኖር ደግሞ ለአንድ ሀገር ኢኮኖሚያዊና ማህበራዊ ፋይዳ የሚኖረው ሚና የጎላ ነው። ከተማችን አዲስ አበባም በውስጧ ጥቂት የማይባሉ ወንዞችና ገባሪ ወንዞች ይገኙባታል። የአዲስ አበባ ከተማ ብዙ ታሪክ ያላት ከተማ ናት። ለአዲስ አበባ ከተማ መመስረት የምንነጋገርባቸው ወንዞች የመነሻ ሳቢ ሀብቶች ነበሩ። እንደ ሀብት ይሄ ከተማ እዚህ እንዲመሰረት ከፍተኛ አስተዋጽኦ ያደርጉ ተፈጥሮ የለገሰችን በጣም በሚያምር መልክዓ ምድር ከደኖቿ ከሰፋፊ መሬቶች ጋር ከዱር እንስሳት ጋር ከተራሮች ጋር ከሸንተረሮች ጋር ሆነው የአዲስ አበባ ከተማ የዛሬን መልክ ይዛ እንድትመሰረት አስተዋጽኦ ካደረጉ ሀብቶች ቀዳሚዎቹ ናቸው ማለት ይቻላል። ወንዞች ነፋሻ አየርን ለማግኘት፣ ለመዝናኛነት፣ ለእርሻ ስራ፣ የተለያዩ ተክሎችን ለማልማት፣ ለእንስሳት መጠጥነትና ለሌሎችም በርካታ ተግባራት ያገለግላሉ። ሁላችንም እንደምናውቀው ወንዝ የውሃ ለመጠጥ የሚሆን ውሃ ያለው አሳ አለው፣ ይዋኝበታል፣ ልብስ ይታጠብበታል፣ ከብቶች ይጠጣሉ፣ ለኢሪጌሽን ወይም ለመስኖ ይውላል። ለብዙ አገልግሎት የሚውል ሀብት ነው። ለሰውና ለእንስሳት ከፍተኛ ጠቀሜታ ሊሰጡ የሚችሉ ወንዞች በተለያዩ ምክንያቶች መበከል ወንዞቹ ንጹህና ማራኪ በነበሩበት ጊዜ ሊሰጡ የሚችሉትን ጥቅም በበለጠ መልኩ ጉዳታቸው የከፋ ይሆናል። ወንዞቹ የፍሳሽ ማስወገጃ ሆነው ንጹህ ውሃና ፍሰት የሚኖርባቸው መዝናኛና መናፈሻ መሆናቸው የኢኮኖሚና የቱሪዝም መስህብ መሆናቸው ቀርቶ ሽታና ኬሚካሎች የሚለቀቁባቸው ከዚህም ባሻገር ደግሞ የጤና ችግር የሚያመጡባቸው የተለያየ ተላላፊ በሽታም እና በተለያየ የሚለቀቁ ኬሚካሎች አማካኝነት ህፃናትም ህብረተሰቡም ተጎጂ ሆነባቸው። ስለዚህ የጤና ጉዳት፣ የኢኮኖሚ ጉዳት፣ የማህበራዊ ጉዳት አጠቃላይ ደግሞ የከተማዋን ውበትን ያሳጣ ጎስቋላ ከተማ እንድትሆን በወንዞች የምናገኘውን ጥቅም እንድናጣ ያደረገ ነው። ከላይኛው ተፋሰስ ወደ ታችኛው ተፋሰስ ስንሄድ የወንዙ ብክለት በከፍተኛ ደረጃ እየጨመረ ነው የሚሄደው። ስፔሻሊ ተጠቅልሎ በትንሹና በትልቁ አቃቂ 76 ወንዞችና ጅረቶች አሉ አዲስ አበባ ውስጥ። እነዚህ 76ቱም ወንዞች ወይ ወደ ትልቁ አቃቂ ወይ ወደ ትንሹ አቃቂ ይገቡና አባ ሳሙኤል ጋር ሁለቱም አቃቂዎች ጆይን ያደርጋሉ። እዛ አካባቢ ሳምፕል ሲወሰዱና ሲመረመሩ በከባድ ብረቶች የተበከለ በመድኃኒትን የመቋቋም ኃይል ዴቨሎፕ ያደረጉ ባክቴሪያ፣ ቫይረስ እና ሌሎች ማይክሮ ኦርጋኒዝሞች የተበከለ ውሃው ወንዙ ትንሹም ትልቁ መቃቂ 76ቱም የአዲስ አበባ ወንዞች ለምንም አይነት አገልግሎት ሊውሉ የማይችሉ ብሎ ያረጋግጣል ማለት ነው። ለረጅም ዓመታት የቆሻሻ መጣያ፣ የፍሳሽ፣ የኢንዱስትሪ ፍሳሽ፣ የሽንት ቤት፣ የተለያዩ አገልግሎት ሰጪና አምራች ኢንዱስትሪዎች ቆሻሻቸውን የሚያስወግዱበት የቆሻሻ ማስወገጃ ቦይ ሆነው ዛሬ ላይ ስናይ የወንዝነት ባህሪያቸውን ለቀዋል። የአዲስ አበባ ወንዞች በጣም ብዙ ናቸው። ከገባሪዎቻቸው ጋር ወደ 76 ይሆናሉ። እነኚህ ወንዞች ሀብትነታቸው ቀርቶ እነሱን ካላጸዳን የአዲስ አበባ ከተማ ጽዳት ማረጋገጥ አይቻልም ብለን ወስደናል ማለት ነው። እነዚህ ወንዞች ሁሉ ወንዝ የሚባለውን ክራይቴሪያ የሚያሟሉ አይደሉም። የሞቱ ወንዞች ናቸው፣ ህይወት ያላቸው አይደሉም ማለት ነው። ይሄ ማለት ምንድነው? በወንዙ ውስጥ ያሉ ህይወት ያላቸው አካላቶችም የሉም ማለት ነው። ስለዚህ እነዚህ ወንዞች የሚጠጡ አይደሉም፣ የሚዋኙ አይደለም። በአካባቢያቸው ስታልፍ አፍንጫን ይዘህ ነው የምታልፈው። ከዚህም አልፎ ለተለያዩ አካላቶችን ሄደው ይበክላሉ። ከነዚህ ከተበከሉ ወንዞች ደግሞ አትክልት እናመርታለን። ህጻናቶችም ይጠጣሉ፣ ለመዋኘት ይሞክራሉ። እነኚህ ደግሞ ለጤና አደገኛ መርዛማ ኬሚካሎችን ይዘው ስለሚንቀሳቀሱ ህይወት በውስጣቸው እንደሌለ ሁሉ በአካባቢያቸውንም ህይወት አደጋ ላይ ያደርሳሉ ማለት ነው። ልብስ ልናጥብበት አንችልም። የግብርና ስራ ልንሰራበት መስኖ ልናመርትበት አንችልም። እንስሳቶቻችንን ልናጠጣ አንችልም።
አደገኛ ነገር ነው እየፈሰሰ ያለው እንጂ ወንዝ አይደለም ስሙ ራሱ ማለት ነው። ኦልሬዲ ዴድ ነው፣ ገዳይ መርዝ ማለት ነው። ለአዲስ አበባ አጠቃላይ ያሉትን ሁኔታዎች ስናይ ብዙዎቹ ወንዞቻችን አካባቢ የተበላሹ ናቸው። እውነት ለመናገር ከሰው አልፎ ለእንስሳቶች እጅግ በጣም አስቀያሚ በሆነ መልኩ የምንገነዘብበት የምናይበት ሁኔታ ነው ያለው። በጣም ንጹህ ሆነው የማውቃቸው ወንዞች አሁን በቃ ለመናገር በሚያስቸግር ሁኔታ የተበላሹበት ሁኔታ ነው ያለው። በከተማችን ውስጥ የሚገኙትንና በወንዝነታቸው ለማህበረሰቡ ጠቀሜታ ሊሰጡ ይገባቸው የነበሩ ወንዞች በመበከላቸው ወንዝ ከመባል ይልቅ የቆሻሻ መድፊያ፣ የጤና ጠንቅ ወደ መባል ደርሰዋል። ዛሬ ላይ እነዚህን ወንዞች ከብክለታቸው በማጽዳትና በማልማት ለእይታ ማራኪ ለነዋሪውም ጠቃሚ ለማድረግ የወንዝ ዳር የልማት ስራዎች ተጀምረው አስደሳች ውጤት እየተስተዋለባቸው ነው። ይህንንም እንዲያገዝ የወንዝ ዳርቻዎች ብክለትን ለመቆጣጠር በወንዞች ዳርቻ ልማትና ብክለት መከላከል ደንብ ቁጥር 180/2017 የሚል ደንብ ወጥቶ ተግባራዊ የተደረገ ነው። አዲስ አበባ ወንዞች ብዙ ወንዞች ቢኖሩንም ከገባር ወንዞች ጋር ተጨምሮ ወደ 76 ወንዞች እና ከዛ በላይ ቢኖሩም ወደ 600 ኪሎ ሜትር የሚረዝም የወንዝ እና ወንዝ ተፋሰሶች ደግሞ አሉ ማለት ነው። በዚህ ሂደት ውስጥ በእነኚህ ሂደት ውስጥ ያሉትን ችግሮች ከመሰረቱ አጥንቶ ልየታ አድርጎ እነኚህ ችግሮችን ሊያስቆም የሚያስችል የህግ ማዕቀፍ ማስቀመጥ በጣም አስፈላጊ ነው ማለት ነው። የወንዝ ዳርቻ በማጽዳት ከተማችንን ውብ ለማድረግ በምናደርገው ውይይት የተሻለ እውቀት ይዘን ከተማችንን ንጹህ ውብ እንድናደርግ በተለይ ከተማችንን ከማስዋብም አንጻር የወንዝ ዳርቻዎቻችን በጣም ውብ ጽዱና ነዋሪዎቻችን የሚዝናኑበት ቱሪስቶች የሚጎበኙበት ወንዞች ለማድረግ የወንዝ ዳርቻ የልማት ኮሪደር እየተከናወነ ይገኛል። ስለዚህ በእነዚህ ወንዞች የሚፈሱ ውሃዎች ንጹህና ከብክለት የጸዱ ከማድረግ አንጻር ህጉ በተለይ 180/2017 ወጥቶ ወደ ተግባር እንድንገባ አቅጣጫ ከከተማ አስተዳደሩ ተሰጥቷል። ይህ ታሪክ እንዲቀየር መንግስት ከፍተኛ ስራ ሰርቷል። በተለይም ከ2010 ወዲህ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በአርቆ ሀሳብነታቸው የአዲስ አበባን ከተማ ለማስዋብ ገበታ ለሸገር በሚል የአዲስ አበባ ወንዞችን ለመጀመሪያ ጊዜ ለማልማትና ጽዱና ንጹህ እንዲሆኑ ለማድረግ ከፍተኛ ጥረት አድርጓል። በዛም የምንኮራበትና ከውጭ የመጡ እንግዶች ለመጀመሪያ ጊዜ እንዲያዩት የምንፈልገው የፍሬንድሺፕ ፓርክ ተቋቁሞ ሁላችንም እናውቃለን እና አይተነዋል ማለት ነው። የአዲስ አበባ በጣም ውብ ንጹህ የሆነችና የተሻለች ከተማ ለማድረግ ሰፊ የሆነ እንቅስቃሴ የከተማ አስተዳደሩ እያደረገ ነው። በከተማችን ያወጣነው ደንብ በጣም ሰው ተኮር የሆነ ሁሉም አካል ኢንተርቴን ማድረግ ያለበት ማህበረሰባችንም በጥብቅ ዲሲፕሊን እንዲይዘው የሚገባ የትውልድ ጉዳይ ነው ማለት ነው። አገርን የማዳን ያለማዳን ጉዳይ ነው የሚሆነው። በአዲስ አበባ ከተማ አስተዳደር ሁለት ወሳኝ የሆኑ ስራዎች እየተሰሩ ነው ያሉት። አንደኛው እንደ ልማት እንደ መንገድ ኮሪደር ልማት የወንዞች ዳርቻ ልማት ተጀምሯል። ሰፋ ባለ ሁኔታ የጀመርነው የወንዝ ዳርቻ ልማት ነው ማለት ነው። ይህ ወንዞች ደግሞ በተለያየ ጥናቶች እንደሚያሳየው የከተማችንን ነዋሪ ብሎም የታችኛውን ተፋሰስ ማህበረሰብ በጤናም በሞራልም በሁሉም ረገድ የተበከለ ወንዝ ወደዛ የምንለቅ ከመሆናችን አኳያ በአካባቢውም ላሉ በታችኛውም ተፋሰስ ያሉ ጎጂ ከመሆኑ አኳያ ይህን ጎጂነቱን ለማስቀረት የማህበረሰብ ግንዛቤ እንዲሆን ብክለትን ከወንዝ ላይ መከላከል አቅማችንን ሊያሳድግ በሚችል ደረጃ የህግ ማዕቀፍ ወጥቶለት ይህንን ዓላማ ያደረገ የማህበረሰብ ግንዛቤ ነው ማለት ነው። ከተማው ዛሬ ቆሻሻ የነበሩ የአዲስ አበባ ከተማ ቦታዎች ልዩ መዝናኛ ሆነዋል። ይህ ልዩ መዝናኛ የሆነው በመንግስት ብቻ አይደለም፣ ህብረተሰቡም ባደረገው መስዋዕትነት ነው። ስለዚህ
ከዚህ በማየት አሁን ወንዞቻችን ደግሞ አሁን ዛሬ ካሉበት ብክለት ነፃ ወጥተው ንጹህ ተመራጭ ማንም ሰው ከሽታ ከምን ነፃ ሆኖ ሊዝናናባቸው የሚችሉ ሲሆኑ ትሩፋቱ የማን ነው? የኛ ነው የሚሆነው። ይህንን በማልማትና በማስዋብ በኮሪደር ልማታችንና በወንዞች ዳርቻ ልማት የተሰሩ ያሉ ስራዎችን አንድም ዘላቂ ሆነው እንዲቀጥሉ፣ ሁለትም ደግሞ ለነዋሪዎቿ መዝናኛ ምቹ፣ ሳቢ፣ ለቱሪስቶች ደግሞ ሳቢ እንዲሆኑ ከማድረግ አንጻር መሰራት ስላለባቸው የከተማ አስተዳደራችን ይህንን ደንብ አውጥቷል። ይህንን ደንብ ሲያወጣ ደግሞ ዋናው ዓላማ አስተዳደሩ የመቅጣት አይደለም። ይህንን ድርጊት የፈጸሙ ኢንዱስትሪዎችም ተቋማትም ግለሰቦችንም የመቅጣትና ገቢ የማግኘት ሳይሆን ማስተማር፣ ማንቃት፣ ማሳወቅ ይሄ ደግሞ ለራሱ ለዜጋው ጉዳት እንደሆነ ለከተማችን ደግሞ ትልቅ ሀፍረት እንደሆነ ህብረተሰቡ ተረድቶ ከግለሰብ ጀምሮ ከግለሰብ መጸዳዳት ጀምሮ እስከ መኖሪያ ቤት እስከ ተቋማት እስከ ኢንዱስትሪዎች ያሉ ፍሳሽን በአግባቡ የማስወገድ ስርዓት ውስጥ እንዲሄድ የማድረግ ስራ የማስተማር የማስገንዘብ ስራ ነው። አዲስ አበባ በሁሉ ዘርፍ የተሻለ ልማት ላይ እንደሆነች ይታወቃል። አሁን የጀመርነው ሁሉን አቀፍ የሆነ ልማት ውብ፣ ማራኪ፣ ጽዱ ከተማን ከመፍጠርና አረንጓዴ ከተማ፣ ምቹ ከተማን ከመፍጠር አኳያ በሁሉ ቦታ የማህበረሰብ ክፍላችንን ተደራሽ ማድረግ አለብን። የወንዞቻችን መጽዳት የነኝን በዓለም አቀፍ ደረጃ ሳቢ የሆኑትን ሀብቶቻችን በአግባቡ እንድንጠቀም፣ ከበሽታ እንድንከላከል፣ የዘመነ ኑሮ እንድንኖር አስፈላጊ ስለሆነ ህጋዊ ከለላ እንዲያገኙ የከተማው አስተዳደር አስቦ ገምግሞ አውጥቶ አውርደው የወንዞች ልማትና ብክለት መከላከል ደንብ ቁጥር 180/2017 አጽድቆ ስራ ላይ እያዋለ ነው ያለው። አንድም እነዚህ ወንዞቻችን ለምተው ለቱሪስት መስህብ፣ ለታዳጊዎች፣ ለህብረተሰቡ መዝናኛ መናፈሻ ቦታዎች እንዲሆኑ ወንዞች ፍሰታቸውን ጠብቀው ደግሞ ኢኮሎጂካል ያለውን ነገር እንዲያስተካክሉ የሚያደርግ ይጠበቃል። ከተማችን ደግሞ አሁን ባለው የኮሪደር ልማት ውብና ማራኪ ምቹ ለሆነው ደግሞ እነዚህ ወንዞች ደግሞ ተጨማሪ ሳቢ ውበትን ይጨምራሉ ማለት ነው። ይሄ በመሆኑ ደግሞ ነዋሪዎችም ኢንዱስትሪዎችም አገልግሎት ሰጪ ተቋማትም ተጠቃሚ ይሆናሉ። በድምሩ ማህበረሰቡ የኢኮኖሚ ተጠቃሚ፣ የማህበራዊ የጤና ተጠቃሚ ይሆናል ማለት። ስለዚህ ከተማችን ስታንዳርዷን የጠበቀች ከተማ፣ ሌሎች ሀገሮች መጥተው የሚጎበኙት ከተማ፣ ዲፕሎማቶች መቀመጫ መሆኗ እየጠነከረ ሄዶ ከአፍሪካ ተመራጭ ሆነች፣ ከዓለም ተመራጭ ሆነች ከተማ የሚያደርጋት እነዚህ ወንዞቻቸው ስርዓታቸውን፣ ፍሰታቸውን፣ ጤናማነታቸውን ጠብቀው ምቹ ሆኖ ሲሄዱ ነውና ይሄ ይጠበቃል። ለዚህ ደግሞ ይሄ ደንብ በጣም አስፈላጊ ነው። በተለይ በወንዝ ዳርቻ ለሚገኙት የግል ድርጅቶች፣ የመንግስት ተቋሞች እንዲሁም ፋብሪካዎችና ኢንዱስትሪዎች በተለይም ደግሞ ለወንዙ ብክለት መነሻ ሊሆናሉ የተባሉ ድርጅቶች ጋር በመወያየት በመነጋገር በመረዳዳት እንዴት አድርገን እነዚህን ወንዞች ንጹህ አድርገን ልናስቀጥል እንችላለን የሚለውን ውጤታማ ውይይት አድርገን ወደ ተግባር በስፋት የምንገባበት ይሆናል ማለት ነው። የወንዝ ዳርቻ ብክለትን ለመከላከል በሚል የወጣውን ደንብ ተግባራዊ ለማድረግ በቅድሚያ ሊከናወኑ ከሚገቡ ጉዳዮች መካከል ቀዳሚው ለማህበረሰቡ ግንዛቤ መስጠት ነው። ይህም በመሆኑ በወንዞች ዳርቻ ብክለትን ለመከላከል የወጣውን ደንብ ቁጥር 180/2017ን አስመልክቶ በተለያዩ ስፍራዎች ለተለያዩ ባለድርሻ አካላት የግንዛቤ ማስጨበጫ ውይይቶች እየተከናወኑ ነው። እንግዲህ ዛሬ ውይይት ዓላማ ደንብ 180/2017 ከተማ አስተዳደሩ በደንብ አጽድቋል። ከመብቶች ሁሉ ትልቁ መብት በህይወት የመኖር መብት ነው ማለት ነው። ይህ በህይወት የመኖር መብት በኢትዮጵያ ህገ መንግስትም በአንቀጽ 44 አንቀጽ 1 እና በአንቀጽ 92 አንቀጽ 7 አርቲክል 2 ስር ኢትዮጵያ ማንም ኢትዮጵያዊ ዜጎች በንጹህ አካባቢ የመኖር መብት አላቸው የሚለውን ህግ ለማስተግበር ንጹህ አካባቢን ለመፍጠር በወንዝና በወንዝ ዳርቻ ላይ ብክለት የሚለቁ አደገኛ ቆሻሻዎችን የሚረጩ በህዝብ ጤና ላይ ጉዳት የሚያደርሱ ሽንት ቤቶችን ቀጥታ ከወንዝ ጋር የሚያገናኙ ባለ ፋብሪካዎች፣ ባለ ኢንዱስትሪዎች፣ ግለሰቦች፣ ተቋማቶችን የሚያስተምር የሚያስገነዝብ አስፈላጊ ሆኖም ከተገኘ በህግ አግባብ የሚቀጣ ደንብና መመሪያ እሱ ላይ ግንዛቤ የመፍጠር ስራ ነው እየተሰራ ያለው ማለት ነው። ስለዚህ የሚመለከታቸው አካላቶች አሉ ዛሬ በዚህ ደንብ ላይ ውይይት የሚያደርጉ
በኢንዱስትሪ ተቋማቶች ኃላፊዎች አሉ፣ ባለ ሆቴሎች አሉ፣ ከጤና ተቋማት የመጡ አሉ፣ ከሆስፒታል የመጡ አሉ፣ ከትምህርት ቤቶች የመጡ አሉ፣ ኢንዱስትሪ አምራች የሆኑ አካላቶች የመጡ አሉ። እነኚህ ሰዎች እንግዲህ አካባቢ መበከል ምን ያህል ለጤና ጉዳት እንደሚያመጣ የማስተማር የማስገንዘብ ስራ ነው እየተሰራ ያለው። ደንብ ማስከበር እንግዲህ የመጨረሻው ምልህ ህግን ማስከበር ማለት ነው። ህግን ከማስከበር ጎን ለጎን ተያይዞ ምንድነው የግንዛቤ ማስጨበጫ ግንዛቤ መስጠት ያስፈልጋል። የተለያዩ ግብአቶችን በመጠቀም ቆሻሻዎቻችን ልንቀንስ የምንችልበትን ችግሮች ሊወገዱ የሚችሉበትን ጎን ለጎን መስራት ይገባናል። አንድን ሰው አጠፋህ ብለህ ልትቀጣው ትችላለህ። መቀጣቱ ብቻ ግን አያስተምረውም። ቅጣቱን ሳይሆን አትሊስት ያ ሰው ችግሩ ሊወገድ የሚችልበትንም መንገድ ማመቻቸት ያስፈልጋል። እነኚህ ነገሮችን ካደረግን ችግሮቹ የማይፈቱበት ምክንያት የለም። ይህንን ያው ተግባር ላይ ከማዋሉ በፊት ቀድሞ ህብረተሰቡ የሚፈልጋቸውን ነገሮች የህብረተሰቡ ችግሮች አልቋሉ ወይ የሚለውን መጀመሪያ እየዞረ በየወረዳው በየቀበሌው ቤት ለቤትም ሊሆን ይችላል ምን አይነት ችግር አለበት ምንድነው የተቸገረውስ። ለምሳሌ አንዳንዴ መንገድ ላይ እኮ ቱቦ ተሰብሮ ይፈስና አስፋልቶች ሲበላሹ እናያለን። እነዛ ነገሮች ኢሚዲየት አክሽን አግኝተው መስተካከል እየቻሉ ያ ነገር ለምን ሆነ ለምንድነው እንደዚህ ወደ አስፋልት የማፍሰሱ ነገርስ የቀለላቸው የሚለውን ለመፍታት ቤት ለቤትም ሆኖ ሊሆን ይችላል በየወረዳው ሊሆን ይችላል በየተቋሙ ሄዶ ችግሩ ምንድነው በምን መልክ ይስተካከልላችሁ የሚለውን መመካከር ቢችል የከተሞቻችን ወንዞች ችግራቸው ከምንጩ ምንድነው ብሎ መለየት ነው። ይህንን ጥናታዊ በሆነ መሰረት ጥናት አጥንቶ የተጠናውን ጥናት የማህበረሰብ አቀፍ የተሳተፈበት ወይም ደግሞ ሳይንሳዊ በሆነ ጥናቶች በኢንስትሩመንት ሰፖርቲንግ የተደረገ በላቦራቶሪ የተደገፈ ጥናቶች ማካከያ ነው። ይህንን ካካከያ ደግሞ በኋላ ይህንን የብክለት ምንጭ የሆኑ ጉዳዮችን ሊያቆም የሚያስችል የህግ ማዕቀፍ ማስቀመጥ ነው። ወጥ የሆነ የህግ ማዕቀፍ ማስቀመጥ ያስፈልጋል። ይሄ ደንብ እንደመነሻ ይሁን እንጂ የወጣው ደንብ ተግባራዊ የሚደረገው ህብረተሰቡ በባለቤትነት የኔ ነው ብሎ ሲሰራው ብቻ ነው። በባለቤትነት እንዲሰራ ደግሞ ደንቡ ለህብረተሰቡ በየደረጃው እስከ መንደር ድረስ ግንዛቤ ማስጨበጥ ስራ መሰራት አለበት። ግንዛቤ ማስጨበጥ ስራ ከተሰራ ህብረተሰቡ ደንቡ የኔ ነው የሚል እንትን ይጠበቃል። ስለዚህ ከቅጣት ይልቅ ደንቡን የማስረጽ ስራ ልዩ ትኩረት ተሰጥቶ መሰራት አለበት። የደንብ መውጣቱ የተሻለ ነገር ሊያመጣ ይችላል፣ ግን በአፋጣኝ በምንፈልገው ልክ ይሆናል ብዬ አላስብም። ምክንያቱም አንደኛ የግንዛቤ ማነስ አለ፣ ሁለተኛ ደግሞ ችግሮቹን የመፍታት አቅምም ራሱን የቻለ ችግር አለው። ስለዚህ ደንቡ መውጣት ብቻውን ሳይሆን እነኚህን ችግሮች ለማስወገድ በቂ ናቸው የሚባሉ አማራጮች መታየት መቻል አለባቸው። ኢንዱስትሪዎች ፍሳሻቸውን ሲያስወግዱ የተጣራ የተጠና ኬሚካሉ ምን ያህል ጎጂ ነው የሚለው ያው መታየት አለበት። በእንደዛ እየተጣራ አወጋገር ስርዓቱም ደግሞ መንግስት ባዘጋጀው መሰረተ ልማት አማካኝነት ቢሆን መልካም ነው የሚል ነው የማስበው። እንዲሁ በዘፈቀደ በቃ ኖርማሊ ወደ ወንዝ ዳርቻዎች ማካተት ፍሳሽን ስለሚቀለው ብቻ ህብረተሰቡ እንደዚህ አይነት ነገሮች ላይ እየገባ ነው። እነዚህ አካላት ተገንዝበው ከመቀጣት በፊት ወይም ደግሞ ኢኮኖሚካል ቻሌንጅ ከሚመጣባቸው በፊት ይህንን አውቀው ከዚህ ድርጊታቸው ታቅበው በትክክል የፍሳሽ አወጋገድ ስርዓታቸውን እንዲያስተካክሉ በዚህ ሂደት ውስጥ ደግሞ የሚያስፈልግ ሙያዊም ማንኛውም ድጋፍ እንድናደርግላቸው ደንብ በማስከበር ስራ በምናደርግበት ሂደት ደግሞ ይሄ አካል ከኛ ጋር ተባባሪ ሆኖ ለከተማው ልማት አጋዥ እንዲሆን ቀድመን የማስገንዘብ ስራ ነው እየሰራን ያለው። ከእናንተ ጋር የምናደርገው ውይይት ስራዎች ተጀምረዋል፣ ቅጣቶች ተጀምረዋል። ቅጣቱ ቀላል አይደለም። ከ2000 እስከ 1 ሚሊዮን የሚደርስ መቀጫው አለ።
በተመሳሳይ በየደረጃ ያሉን ማህበረሰቦችን እያወያየ እንገኛለን። ይህ ደንብን የኛ ባለስልጣን እንዲያስከብር ኃላፊነት ሲሰጠው መጀመሪያ ግንዛቤ መስጠት አለብኝ፣ ማስተማር አለብኝ፣ በሚዲያዎች በሌሎች ኮሙኒኬሽን አግባቦች እንደዚሁ ነው ገጽ ለገጽ በመድረኮች ማለት ነው። ግንዛቤ ፈጥረን ህብረተሰቡ ምንም አይነት ወንዝ ዳርቻ ውስጥ ቆሻሻ እንዳይጥል፣ ሽንት መሽናት እንደማይቻል፣ ሌላ ነገሮችን እንዳያደርግ ግንዛቤ እንፈጥራለን። ከዛ ሲቀጥል ደግሞ ከአንድም 2-3 ጊዜ ግንዛቤ ከፈጠርን በኋላ ህብረተሰቡ ደግሞ ያስተምራል ብለን ያመንበትን ቅጣት እናደርጋለን ማለት ነው። መርዛማ ኬሚካሎች ወደ ወንዝ የሚለቁ አዲስ አበባ ንጹህ እንዳትሆን ሆነ ብሎ የሚሰሩ ሳያቁም የሚሰሩ አካላቶችን አንደኛ በዚህ ደንብ ጉዳይ ላይ የማስተማር ስራ ይሰራል። መጀመሪያ አላማው ማስገንዘብ ነው። እኛም ከነሱ ጋር የማስገንዘብ ስራ እየሰራ ነው። ለውጥ ሊመጣ የሚችለው ከተቋሙ ይሄን ስራ ከሚሰራ አካባቢ ጥበቃ ላይ የሚሰሩ አካባቢ እንክብካቤ ላይ የሚሰሩ የከተማ ንጽህና ላይ የሚሰሩ ሰዎች ራሳቸው ያስተሳሰብና የድርጊት ለውጥ አምጥተው ህብረተሰቡም ያንን እንዲሆንላቸው መስራት መልፋት ይፈልጋል ማለት ነው። በየቦታው የሚለቀቀውን ቆሻሻ ደረቅን ፍሳሽም ስናይ እንደ ሌሎቹ ወደዛ ዙሬን የሚናልፍ ሳይሆን ይሄ ነገር መሆን የለበትም፣ ማስቆም፣ መምከር፣ መንገርና ወደ ትክክለኛ ቦታ እንዲወስዱ የሚፈስ ነገር ካለ እንዲያቆሙ ማስተማር የድርጊትና አስተሳሰብ ለውጥ እንዲመጣ መጣር ነው ያለብን ማለት ነው። በግዴለሽነት የፋብሪካም ሆነ የአገልግሎት ሰጪ ተቋማትም ግለሰብም መኖሪያ ቤትም ፍሳሽንም ኬሚካሎች የሚለቅ ደግሞ ከሆነ ደንብና ስርዓት በሚያመጣው መሰረት ህጋዊ ቅጣቶችን የመቅጣት ስርዓቱ ይቀጥላል ማለት ነው። ይሄ ደንብ ከምንም በላይ ሊጠቅም የሚችለው እንደ ሀገርን ነው ብሎ መውሰድ ያስፈልጋል። አዲስ አበባ እንደ ስሟ አበባ የማድረግ ስራ አካል የሆነው የኮሪደር ልማትና የወንዝ ዳርቻዎች ልማት የታሰበለትን ዓላማ እንዲያሳካ ነዋሪውም ለመኖር ምቹ፣ ለመዝናኛነት ተመራጭ፣ ለጎብኚዎችም ማራኪ የሆነች ከተማን የመፍጠር ሂደቱ ዘላቂ እንዲሆን ወንዞቻችን እንዳይበከሉ ሁሉም አካል የየድርሻውን ሊወጣ ይገባል። ወንዞቻችን ንጹህ እንዲሆኑ፣ የሚጠጡ የሚሆኑ፣ ምንዝናናባቸው እንዲሆኑ፣ የምንዋኝባቸው እንዲሆኑ ከተፈለገ ከማህበረሰቡ የሚጠበቁ ነገሮች አንደኛ ሆነ ብለው ወደ ወንዝ የሚለቀቁ ሽንት ቤቶችን ሰዎች በግላቸው ሴፕቲ ታንክ በመጠቀም ማቋረጥ አለባቸው። የኢንዱስትሪ አምራች ተቋማቶችም ምርታቸውን እና ከምርት የሚወጡ ተረፈ ምርቶችን ወንዝ ከመልቀቅ በሚገባ ትሪት የማድረግ ኃላፊነት አለባቸው። ሌሎች አደገኛ መርዛማ ኬሚካሎችን የሚያመርቱ ቀጥታ ወደ ወንዝ የሚለቁት አካላቶች ትሪት የማድረግ ኃላፊነት አለባቸው። በአጠቃላይ ህብረተሰቡ መንግስት በሚያወጣው መመሪያ እና ህግ ንጹህ ወንዝ ለመፍጠርም ቢሆን ንጹህ አካባቢ ለመፍጠር መንግስት የሚያወጣቸውን ፖሊሲዎችና መመሪያዎችን በቅንነት ወስዶ የመተግበርና ከመንግስት ጋር እጅና ጓንት ሆኖ የመስራት ኃላፊነቱን መወጣት አለበት ብዬ አስባለሁ። ከእያንዳንዱ ማህበረሰብ ከሁላችንም የሚጠበቁ ነገሮች አሉ ማለት እስካሁን ድረስ በዘልማድን ስንሄድባቸው የነበሩ ነገሮችን ማስተካከል ማሻሻል መቻል አለብን። የመጸዳጃ ቤት ስራ ስንሰራ በአግባቡ በቂና ሊመጥን የሚችል መሆን መቻል አለበት። ፍሳሾቻችን መቆጠብ መቻል አለብን። አንዳንድ ጊዜ የምንጠቀማቸው የፍሳሽ መጠኖች በበዙ ቁጥር ንጹህ ውሃ እንኳ ቢሆን የምንጠቀመው የእጃችን እጣቢ፣ የልብስ እጣቢ፣ የትኛውም ነገር ቢሆን በበዛ ቁጥር የቆሻሻ መጠንህን እየጨመርክ ነው የምንሄደው እና አንደኛ ከእንደዚህ አይነት ነገር መቆጠብ መቻል በቁጠባ ማድረግ መቻል አለብን። ተቋማት ደግሞ በተለይ ተቋማት ፋብሪካ አምራች ኢንዱስትሪ ውስጥ የተሰማሩ ተቋማት ወደ ወንዝ ዳርቻ የሚለቁት ነገር ካለ ይሄ ገዳይነት መታየት አለበት። ንጹህ የሆነ ምግብ ለመመገብ ምንድነው መደረግ ያለበት? እነዚህ የተበከሉ ውሃዎች ንጹህ መሆን አለባቸው። ንጹህ ለመሆን ደግሞ እያንዳንዳችን የድርሻችን መወጣት አለብን። ኖት ነዋሪው ብቻ ፋብሪካ ላይ ያለ በተለያዩ አምራች ስራዎች ላይ የተሰማራ የራሱን የሆነ ትልቅ አስተዋጽኦ ማድረግ አለበት፣ መተባበር አለበት። ከተባበርነ አዲስ አበባ በቅርቡ የአፍሪካ ሀገር መሪዎች፣ የዓለም መሪዎች አዲስ አበባ ታምር በሆነ ለውጥ ላይ እንዳለች ሲመሰክሩ እኛ መመስከር አለብን። እንግዲህ ከህብረተሰቡ ከተቋማቱ በተለይ በወንዝ ዳርቻ አካባቢ ካሉት የሚጠበቀው አንደኛ የወንዝ ዳርቻ ልማት ውስጥ ተሳታፊ መሆን ነው።
የከተማ አስተዳደራችን የከተማ ውበትና አረንጓዴ ልማት ቢሮ የወንዞች ዳርቻ ልማትን በኮሪደር ልማት ደግሞ የከተማ አስተዳደራችን በጋራ እየሰራ ነው ያለው። በዚህ ሂደት ውስጥ የልማቱ ተሳታፊ መሆን አለባቸው። ህብረተሰቡ ንጹህ እንዲሆን ከማድረግ አንጻር ይጠበቅባቸዋል። በሌላ መልኩ ደግሞ ወንዞች ፍሳሽን በአግባቡ የማስወገድ ወደ ወንዞች ያለመልቀቅ በፍሳሽ ስርዓት ውስጥ እንዲሄድ የማድረግ ስራ ደግሞ ኃላፊነት ይጠበቅባቸዋል። እዚህ የተገኙም አካላት ሌሎች ህብረተሰቦች የማስተማር ከዚህ የሚኖረውን ችግር ጉዳትን ተረድተው ሌላው እያስተማሩ ከተማችን ንጹህ ማራኪ ውብ እንድትሆን እና ፍሳሽን በአግባቡ እንዲወገድ በማድረግ ትልቅ ኃላፊነት አላቸው። በዚህ ሂደት ውስጥ ደግሞ የሚኖር የሚያስፈልጋቸው የቴክኒካል ድጋፎች፣ እውቀቶች የሚያስፈልጉ ሙያዊ ድጋፎችን ደግሞ የአካባቢ ጥበቃ ባለስልጣን ከጎን ሆኖ የሚሰራ ይሆናል። የደንብ ማስከበር ባለስልጣን በየደረጃ ያሉ ኦፊሰሮቻችንም ከመቅጣት ባሻገር በማስተማር ላይ ስለሚያተኩሩ ይህንን ትምህርት በመስጠት ረገድ ደግሞ በጋራ ስለምንሰራ ከኛ ከደንብ ማስከበር ጋራ ተባባሪ በመሆን ለህግ ተገዢ በመሆን ደንብን ባለመተላለፍ ከኛ ጋር በጎን እንዲቆሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በውይይቱ የተደረሰው መግባባት ምንድነው? ደንቡ ተግባራዊ መደረግ አለበት። ተግባራዊ ሲደረግ ግን ዋናው አካል ህብረተሰቡ በተለይ የተቋም ባለቤቱ በደንቡ ዙሪያ ላይ በቂ የሆነ ግንዛቤ ይዞ ተባባሪ መሆን ከቅጣት ይልቅ የጋራ ከተማው መለወጥ አለበት። የወንዝ ዳርቻዎች መለወጥ አለባቸው። በተለይ የሚለቀቁ ወደ ወንዝ የሚለቀቁ በጣም በርካታ የሆኑ ከጤና ጋር ተያያዥነት ያላቸው ጤና ጠንቅ የሆኑ መስተካከል አለባቸው። በተለይ በዚህ አዳራሽ የተገኘን የሚመለከተን ተቋማት ብቻ ሳንሆን የከተማችንም ነዋሪ በዚህ ረገድ የከተማችንን ወንዞች ውብ ጽዱ ከማድረግ አንጻር ከጎናችን እንዲሰለፍ በምናደርጋቸው እንቅስቃሴዎችና በምናደርጋቸው የህግ ማስከበር ስራዎችም ከጎናችን እንዲሆን ጥሬን አቀርባለሁ።